ከሰዓታት በኋላ ይገናኛል። ኔትወርኩ የዘገየ ነው። ትምህርት ቤትም እንደዚህ ነው። የሚገናኘው 5 ወይም 6 ደቂቃ ቆይቶ ነው። እየተገናኘ ነው። ተገናኘ። እንካ አባዬ። ፈጣሪ ሆይ አንተ ታውቃለህ። ይሄ ነው ከፈትኩት በላይ ያገኘሁት። ጀግና የኔ ልጅ ጀግና። ጎበዝ የኔ ጀግና ጀግና። ናግጭ እንኳን ደስ አለሽ። አመሰግናለሁ። ዶኑሽ ውዴ፣ በያንቺንም አባትሽ እንደይልሽ ወረቀቱ ስጪው። ያላለቀ ወረቀት ውጤት ማየት አስፈላጊ አይደለም። እንዴት እንደዛ ሊሆን ይችላል? ምናልባት አንድ ሁለት ጥያቄ ሰርተሽ ሊሆን ይችላል ልጄ። በይ ወረቀቱን ስጭኛውን። እስኪ ምን ያህል ጥያቄዎች እንደሰራሽ ስጪኝ። ምንም ችግር የለውም። ዋናው ምን ያህል ጥያቄ እንደሰራሽ ለማየት ነው ልጄ። በዝቅተኛ ውጤት ራሱ ማለፍ አልቻልኩም። ልጄ ተይ አትዘኝ የኔ ውድ። የሚቀጥለው ዓመት ታልፊያለሽ። የሚቀጥለው ዓመት ይሳካል። አይ የኔ ቆንጆ ልጅ እባክሽ። እሺ አንቺ ምንም አላጠፋሽም። ምን ያህል እንደለፋሽ እንደተዘጋጀሽ እናውቃለን። እሺ በይ አትዘኝ። በቃ የኔ ቆንጆ ልጅ። ዶኑሽ ውዴ፣ ከአንቺ የሚበልጥ ምንም ነገር የለም እኮ ልጄ። ምን እያደረግሽ ነው? ስልክህን ፈልጌ ነበር። ስልኬ ምን ልታደርጊው ነው? የፈተና ውጤት ስለወጣ ለእህቶቼ ልደውል ነበር። ታዲያ በስልክሽ ደውይላቸዋ። የእኔ ስልክ ተበላሽቷል። እንዴት ተበላሸ? መሬት ወደቀና ተሰበረ። በቃ ይኸው ነው። ሳሎን እኮ ቤት ስልክ አለልሽ፣ እዛ መደወል ትችያለሽ። እሺ ዶኑሽ ልጄ፣ አሁን ደህና ነሽ አይደል? አባዬ። አቤት ቱርካን፣ እንዴት ነሽ ልጄ? ደህና ነኝ አባዬ። እናንተ እንዴት ናችሁ? የእህቶቼ የፈተና ውጤት እንዴት ሆነ? የዳሪያ ፈተና ጥሩ ነበረ። ውጤቱም በጣም ጥሩ ነው። አዎ በጣም ደስ ይላል። አሁን እንደ ወፍ እየበረረች ጓደኛዋ ጋር ሄዳለች። ተስፋ የማደርገው ቀጣዩን ፈተና ካለፈች። ለዳሪያ በጣም ደስ ብሎኛል። ግን ዶኑሽ ያለችበት ሁኔታ ይታወቃል። ብዙ ተስፋ የላትም አይደል? በሚያሳዝን ሁኔታ። ቱርካን ውዴ፣ ዶኑሽ ከኔ ጋር ናት። ቆይ ስልኩን ልስጣትና እሷን አውሪያት። እሺ አባዬ። እሺ ውዴ። እህቴ። ውዴ አልሆነም። አታልቅሽ እሺ ውዴ። የሚቀጥለው ዓመት ደግመሽ ትሞክሪያለሽ። ትምህርት ከጨረስሽ በኋላ ለፈተና ትዘጋጃለሽ። የፈለግሽበት ዩኒቨርሲቲ መግባት እንደምትችይ በጣም እርግጠኛ ነኝ። ምንም አትጨነቅሽ የኔ ውድ። ተስፋ እንዳትቆርጪ። እንገናኛለን። ሁሉንም ሰላም በይልኝ። በጣም ነው የምወድሽ የኔ እህት። እህቴ ሁላችሁንም ሰላም ብላችኋለች። እናመሰግናለን። ነይ እንሂድ ልጄ።
ሰላም ነው? የእህቶቼ ፈተና ውጤታቸው ወጣና ስለሱ እያወራን ነበር። ውጤቱስ? ዳሪያ አለፈች። ዶኑሽ ግን አልቻለችም። የፈተናው ቀን በጭንቀት ራሷን ስታ ነበር። ወይ በጣም ያሳፍራል። ስልኬ እዚህ ነው እንዴ? እዚህ ነው። ዝግጁ የሆኑት ልብሶች የት ናቸው? በቅርቡ ይመጣሉ። ጠዋት ደውዬ ነበር። ቱርካን እናንተ ሆናችሁ ትመርጣላችሁ። በጣም ብዙ ስራ አለብኝ እኔ። የምን ልብሶች ናቸው? ለድግስ የሚሆኑ። አሁን በጣም ፈታ አልኩኝ። የምር ሆዴን አሞኝ ነበር። በጣም ቆንጆ ውጤት ነው ያመጣሽው። በጣም ጥሩ ማለት ምን ማለት ነው? ከትምህርት ቤቱ እኮ ከ1 እስከ 3 አለውበት። አሁን ከኔ ጋር የተወራረዱ ሴቶች በደንብ ያስቡበት። ዶኑሽ ስለ ፈተና ምንም አትጠይቀኝ። ስለሱ ብዙ አታስቢ። በእርግጠኝነት የሚቀጥለው ዓመት ይሳካልሻል። ሁሉም ሰው የሚቀጥለው ዓመት እያለ ነው። እዚህ ምን ላደርግ ነው? አንተ የሕክምና ትምህርት ልትገባ ነው አይደል? ከዚህ በኋላ ኢዝሚር የስነ ህንጻ ትምህርት ቤት ነው መሆነው። አንቺ ደግሞ የስነ ጽሑፍ ትምህርትሽን ትቀጥያለሽ። ምን ትያለሽ? እንደውም ጥሩ አጋጣሚ ነው ዶኑሽ ውዴ። ብቻሽን ስትሆኚ ብዙ ትጽፊያለሽ። ዳሪያ እሺ በቃ ነገሩን አታካብጂው። ሌላ ዓመት መልሶ አለፈ። ከህልሜ የባሰ እየራኩ እየሄድኩ። የምን ከህልም መራቅ ነው? ጸሐፊ ለመሆን የስነ ጽሑፍ ዲግሪ አያስፈልግሽም። ሲጀመር አንቺ ራስሽን አሳድገሻል። አየሽ አይደል? መጽሐፍሽ ታትሟል። ዶኑሽ ኦስተን ፍቅርና ክብር። የቅርጫት ኳሷው ቤት ፈተናው ምን ሆነ? ተወራርደን ነበር። ከ3 ውጤቶች ውስጥ አንዱ የኔ ሆነዋል። ይገርማል። በርቺ፣ ነግጭ። ኢዝሚር ያለው ይሄ ህንጻ ስራ ከእንግዲህ እኔን ይጠብቀኛል። እና ውርርዱን አንቺ ስላሸነፍሽ በይኔ። ዳሪያ ታይ፣ እናቴ በጣም ትናደዳለች። ዶንሽ እዚህ መሃል አትግቢ። ዳሪያ ነይ እጅሽን ስጪ። የግጭት መከላከያሽን አድርጊ። ተዘጋጅተሻል? እንደዛ ከሆነ ቀፊ። ዶኑሽ ከመሄድሽ በፊት ትንሽ እናውራ። እያወራን እኮ ነው። እዚህ አይደለም፣ ባህር ዳርቻ ጋር እንሂድ። እሺ ጥሩ። ና ያልሺ ነው ግን እንዴት ነው የምመጣው? ምንም ገንዘብ የለኝም በፈጣሪ። ካለንበት ያለ ሐሳብ እንድንገናኝ ሩቁን እያቀረብ ነው፣ ጊዜን እየቀደም ነው። አገልግሎቱን ከዳር እስከ ዳር እያደረሰ የሚገኘውን አስተማማኙን የሳፋሪኮም ኔትወርክ እንቀላቀል። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
እሺ እሺ እሺ፣ የሆነ ነገር አስተካክላለሁ። እሺ በዝጊው። ያንን ሁሉ ገንዘብ ምን አደረግከው ልጄ? እህቴ ነግሬሻለሁ እኮ ንግድ እንድጀምር ብዬ መሬት ገዛሁበት እኮ። ሱቅ ልከራይ ያልከውስ ነገር? ገበያውን አጥንቼው ነበር፣ ግን ያክስረኛል ብዬ ለመወሰን አልቻልኩም። የኔ ውድት እህቴ፣ ለወንድምሽ እንግዲህ ትንሽ የኪስ ገንዘብ ብትሰጪው በጣም ጥሩ ነው። የኪስ ገንዘብ ነው ያልከኝ? ምንም ሳንቲም ከሌለኝ ምንም ጥቅም የለኝም። ገንዘብ የሌለው ወንድ ማን ይወዳል? እናቱ ብቻ ነው የምትወደው። ገንዘብ የለኝም፣ እናትም የለኝም፣ አባትም የለኝም፣ ገንዘብ የለኝም። ታውቂያለሽ፣ ግን እንዲህ አይነት ምስቅልቅል የወጣ ህይወት በጣም ያስጠላል። ራሴን የማሳረፍበት ቤት ቢኖረኝ፣ ቤተሰብ ቢኖረኝ፣ ግን እሱም የለኝም። ቆይ ምን አይነት እድል ነው ግን? እሺ እሺ፣ እንደዚህማ ራስን አታስከፋሽ። ሰላም ነው ህክመት? ና ቁጭ በል፣ ና ቁጭ በል። ምን ተፈጥሮ ነው? ለምንድን ነው እንዲህ የምከው? ትላንት ያደርኩት ግንባታ ቦታ ጋር ነው። ምን ነው? ምን ተፈጥሮ ነው? ሳዲቅ ትላንት ማታ ከቤት የወጣው ከነዛሃት ጋር በዛ ውሸታም ምክንያት ክፉኛ ተጣለን። ትላንት ነስሪን እያለሽ ቤት መጥቶ ነበር። ነስሪንም በእኔ ተናዳለሽ። ንዴቱን መቼም አይለቃትም። ለማንኛውም አሁን ፋቲ ምንም ለማለት ቃል ነው ያጠረኝ፣ ግን ነዛሃት እንደዛ ስትደረብለት ሳይ በጣም ተናደድኩ። ከዛ ሁሉ ዓመታት በኋላ ያንን ውሸት አመረጠች። ከዚህ በኋላ በምንም ታምር ልቤ ለነዛሃት ሊከፈት አይችልም። አዝናለሁ ሳዲቅ፣ ለአንተ እህትህ ናት፣ ግን አሁን ሁሉም ነገር ሰልችቶኛል። ነዛሃት ምን ማድረግ ትችላለች? ያው ውሻ ራሱ እኮ ምስኪን ያደርጋታል። እና ነዛሃትንም እሱን መሰዋት አትችልም። ለማንኛውም ህክመት አንተ ተረጋጋ። ዛሬ ማታ ወደ ቤት እንሄድ። የመጀመሪያውን የጾማችንን ቀን አንድ ላይ እንፍታ። ከዛ ሄደን ነዛሃትን እናናግራታለን። አመሰግናለሁ ሳዲቅ፣ አመሰግናለሁ። የኔ ዕድለ ቢስ ልጅ፣ ያሳዝናል። ከልጅነት ጀምሮ አንዴም ፈገግ ብለህ አታውቅም። ደስተኛ መሆንም አልቻልክም። እኔ ጋር የመጣኸው ወላጆች ሲሞቱ ነው፣ ግን አንተ ትክክለኛ ሰው ለማድረግ ምንም ማድረግ አልቻልኩም ልጄ። ግን አንተም ትልቅ ስህተት ተሳስተሃል። አዎ ተሳስቻለሁ፣ ግን ምን ላድርግ እህቴ? እውነት የምችለውን ሁሉ እያደረግኩ ነው፣ እየጣርኩ ነው። ግን ገንዘብን የሚያመጣው ገንዘብ ነው። ማለቴ ገንዘብ ሳይኖርሽ ምንም ሊሆን የሚችል ነገር የለም። ይህ ቅድ ቢኖረኝ ኖሮ፣ አሁን ላይ ገንዘብ ቢኖረኝ ኖሮ እጅሽ ላይ ከዚህ እስከዚህ ወርቅ ድረድር ነበር። ግን ለሌሎቹ ተግባር ሳይሆን ማውራቱ ይቀላቸዋል። አሁን ላይ ሁሉም ሰው እየተዝናና ነው። ወንድሜ ቆንጆ ቤት ውስጥ እየኖረ ነው። በሩ ላይ ራሱ እንድደርስ አይፈቅድልኝም። አይ ቆይ፣ ማንን ከማን ቤት እያባረረ ነው? ለአንቺም በጣም ትንሽ ገንዘብ ሰጥተውሽ ድርሻሽን ገዝተውሻል። አይ እኔ ምንም ገንዘብ አልተቀበልኩም። ድርሻዬን የሰጠሁት ራሴ ነኝ። ወንድሜ 3 ልጆች አሉት። ድርሻዬን የሰጠሁት ለዛ ብዬ ነው። እኔስ? እኔን አትረጅኝም እንዴ? ቆይ ምን ሆነሃል ልጄ? አንተ ያለኝን ወርቅ በሙሉ ይዘህ ጠፍተሃል ነበር እንዴ? እህቴ ነገሮች ተበላሹብኝ። ይኸውልህ ፋቲ፣ ያለኝ 2 አልቦ ብቻ ነው ያለኝ፣ እሱ ብቻ ነው። ይኸው ነው፣ አለቀ በቃ። እና ደግሞ ወንድሜ 3 ልጆች የሉትም፣ 2 ናቸው። አንዷ የኔ ልጅ ናት። ምናልባት ወንድሜና እህቴ ልጄን እያሳደጓት ያሉት የኔን ድርሻ በልጄ መውሰድ ፈልገ ይሆናል። በጭራሽ! እንዴት እንደዛ ሊሆን ይችላል? ባላውቃቸው ኖሮ እንኳን። ታውቂያቸዋለሽ። በፈጣሪ ስም እህቴ፣ ወይዘሮ ነስሪን ተምሬያለሁ ብላ ሁሉንም ሰው እየናቀች ነው ያለችው። አንቺንም በደንብ አድርጋ እየተቆጣጠረችሽ ነው። ኦ እንዴት ደስ ይላል! ሁሉም ይጠሉናል እና ቤቱንም ወስደውብናል። ወይዘሮ ነስሪን ቆንጆ ቤት እየኖረች ነው ያለችው። ስለ እሷ መጥፎ ነገር አትናገር። ነስሪን እንደዛ አይነት ሴት አይደለችም። አይ እህቴ፣ እኔ ትንሽ እንኳን ከተሳሳትኩ እስቲ የአንድ መምህሯን ስም ንገሪ እስኪ። ማናቸውን ነው እስካሁን ያስተዋወቀች? አንዴ እንኳን ዘመዶችሽ ቤት ገብተሽ ታውቂያለሽ? የወንድምሽ ልጅ እንደዚህ አይነት ያማረ ቤተ መንግሥት የሚመስል ቤት ውስጥ እያኖረች፣ አንቺ ግን እንደዚህ አይነት ቤት ውስጥ ትኖሪያለሽ። እኔ እንጃ አላውቅም። በጣም አውቅሻለሁ ትለኝ ነበር። እንዴት እንደዛ ታረጋለች ብለህ አሰብክ?
ግን ሁሌ ሳይሽ ልቤ ይፈሳል። የተፈጠረውን ነግረሽኛል። ለአካን የሆነ ስሜት ያለሽ እየመሰለኝ ነው። ምክንያቱም ስለተናደድኩ ነው። የልብ ጓደኛዬ የራሱ አላመነችኝም። ያደረግኩት ነገር በሙሉ በቂ አልነበረም። ምንም የሚታመን ነገር አልሰጠሽኝም እኮ። ያልሽው ነገር ቢኖር ዴሊክ አስገዳይ ነው የሚል ነበር። ቢያንስ እስኪ እሱ ንገሪኝ። ለምንድን ነው ግዴታ እንደዛ ማድረግ የነበረብሽ? ግዴታ የሆነብኝ ምክንያቱም ዴሊክ አስፈራርታኝ ነው። በምንድን ነው የምታስፈራራሽ? ምንም። ምን? እኔ አንቺ ሰርዳር። አባዬ ሰላም። ሰላም ልጄ። ሰላም አጎቴ ሜቲ፣ እንዴት ነህ? ደህና የኔ ልጅ፣ አንቺ እንዴት ነሽ? አመሰግናለሁ። እኔ እናንተ አንድ ማውራት ያለብን አስቸኳይ ጉዳይ አለ ልጄ። አሁን ነው? አዎ አሁን ነው። አባዬ አሁን ሂድና እኔ በኋላ ላይ እመጣለሁ። በል ዶኑሽን ተሰናበታትና ና። ይቅርታ ልጄ። እንገናኛለን በቃ። መልካም ቀን አጎቴ ሜቲ። መልካም ቀን ልጄ። ምን ሆነ ነው ዶኑሽ እንድትሄድ ያደረግከው? አባዬ ብልግና እኮ ነው። ምንድን ነው ይህን ያህል አንገብጋቢ የሆነ ጉዳይ? ከተቀመጥን 2 ደቂቃ ቢሆነን ነው ደግሞ። ልጄ ከዚህ በኋላ ከዶኑሽ ጋር ጓደኛ አትሆንም። ምን? ሰምተኸኛል? ከዚህ በኋላ ዶኑሽን አታገኛትም። እሺ ግን ለምን እንደሱ አልከኝ አባዬ? ደግሞ አንተም ዶኑሽን በጣም ትወዳታለህ እኮ። ልጄ እናቷ ይህንን አትፈልግም። ለምን? እኔ ደግሞ ምን አደረግኩ? ያው ከዚህ ቀደም ለዶኑሽ የአንገት ሐብል ሰጥቻት እናቷ ትንሽ ተናዳ ነበር። በዛ ምክንያት ነው? አይደለም። አሁን ብዙ አናራዝመው። ከዚህ በኋላ ዶኑሽን እንዳታገኛት ለወይዘሮ ነስሪን ቃል ገብቼላታለሁ። ይህንን ርዕስ እዚህ ጋር እንዝጋው። እንሂድ። Karşılaşan bakışlar, sonra gelir bir tatlı söz, alfabemiz böyle başlar. Elden ele dolaşır yüzyıllardan beri değişmeden bir tek kelimesi. Kim yazmış, kim çizmiş, kim basmış belli değil, ecelenir bu aşk alfabesi. Başkadır her sayfası, bazen dudaklar birleşir, gözyaşları yetmez bazen bir tek söz yetişir. Elden ele dolaşır yüzyıllardan beri değişmeden bir tek kelimesi. Kim yazmış, kim çizmiş, kim basmış belli değil, ecelenir bu aşk alfabesi. Son sayfası, son sayfası.
ባለንበት ያለ ሐሳብ እንድንገናኝ ሩቁን እያቀረብነው ጊዜን እየቀደምነው ነው። አገልግሎቱን ከዳር እስከ ዳር እያደረሰ የሚገኘውን አስተማማኙን የሳፋሪኮም ኔትወርክ እንቀላቀል። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። Bilmem neden koparılmış. Çok aradım bu sayfayı. Yazık hiç gören olmamış. Herkes kendi gönlünce yazsın bu sayfayı. İster açsın, isterse kapatsın. Sen bize aşk öğreten aşk alfabesi. Sen dün vardın, yarın yine varsın. Sen dün vardın, yarın yine varsın. Bugün varsın, yarın yine varsın. Sen hep vardın, hep var olacaksın. ና መሱት፣ ና ልጄ። እዚህ ጋር እንደሱ አይደለም፣ እዚህ ጋር እናደርገዋለን። ዳሪያ በዚህ ሰዓት የት ሆና ነው? እማዬ በፈተና ውጤታቸው ደስ ስላላቸው ኬክ ቤት ሄደው ነው የሚሆነው። እንደኔ አይነቱ ደግሞ ፈተናውን ማለፍ ያልቻለ ሰው አመቱን ሙሉ ቤት ውስጥ ይቀመጣል። ዶንሽ ውዴ፣ ይሄንን እኮ አውርተንበታል አይደል እንዴ? የሚቀጥለው አመት ይሳካል ብዬ ተስፋ አደርጋለሁ። ሁሉም ነገር የራሱ ጊዜ አለው። በዚህ መንገድ ይው ልጄ አይደል? ፈተናውን ስታልፊ እድለኝነት ነው፣ ስትወድቂ ደግሞ ዕጣ ፈንታ ነው አይደል እንዴ? ዳሪያ በጣም ታሳፍራለች። ሰዓቱ ሄዷል፣ ግን እስከዚህ ሰዓት ድረስ ቤት አልገባችም። ያሳፍራል በጣም። አላስፈቀደችኝም፣ አልነገረችኝም። በራሷ ፍቃድ እንደፈለገች ይሆነች። ቢሆንም ይገባቸዋል። እኔም እንደነሱ ፈተናውን ባልፍ ኖሮ በዚህ ሰዓት ከነሱ ጋር ዝናና ነበር። ከፍተኛውን ውጤት ነው ያመጡት ዳሪያና ሰርዳር። አንቺ ልቤ ውስጥ የመጀመሪያው ቦታ ያለሽ ሰው ነሽ። እሺ የኔ ውድ ልጅ፣ እባክሽ የኔ ውድ አትጨነቂ። እሺ አባትሽ መጣ። ሩጪ ክፈች። አክስቴ ነስሪን፣ እባክሽ ዛሬ ልደቴ መሆን ይችላል? እሺ የኔ ልጅ፣ ዛሬ ልደት ይሆንልህ መስትዬ። እሺ በቃ ይሄ ደስ የሚል ቦታ ነው። አዎ ቆንጆ ቦታ ነው ውዴ። እያነሳሁሽ ነው። እሺ ትንሽ ፈገግ በይ። በጣም ቆንጆ። አምጣ አንተንም ላንሳ። ስሚ እንጂ የሁለተኛ ደረጃ ትምህርትሽን ስጨርሽ የዩኒቨርሲቲ ተማሪ ትሆኛለሽ ይመስለኛል። አሁን የዩኒቨርሲቲ ተማሪ ለመሆን ዝግጁ ነኝ። በስተመጨረሻም ህልሜን እውን ላደርገው ነው። ከእናቴ ተጽዕኖ ነፃ ልወጣ ነው። ስለ ኢዝሚር እርግጠኛ ነሽ አይደል? አዎ፣ የመጀመሪያ ምርጫዬ ነው። ትምህርት ቤቱን ትወጂዋለሽ። እኔም ጓደኞችን አገናኝሻለሁ። እዛ ያሉት እዚህ እንደምታውቂያቸው አይደሉም። ደስ የሚሉ ጓደኞች ይኖሩሻል። ማሰቡ ራሱ በጣም ደስ ይላል። አስበው እስኪ ዩኒቨርሲቲ ትምህርቴን ጨርሼ ወደ አይቬሊክ ተመለስኩ። ዊኒ በጣም ደስ እላለሁ። አርክቴክት ዳሪያ ካልዴር። መጀመሪያ ቤታችንን አሳምራለሁ። ከዛ አይቬሊክ ውስጥ ያሉትን ሁሉንም ታሪካዊ ቤቶች አድሳቸዋለሁ። ያምርብሻል። ዳሪያ ይህንን ይሁ ይህንን ደብዳቤ ታውቂዋለሽ? ከትምህርት ቤታችሁ የሆነ ሰው ነው የጻፈልኝ።
ነሽ ወይስ አይደለሽ? ይገርማል። ድብቁ አፍቃሪ ዳሪያ ይህንን ስራ ተመልከች። እኔ የምልሽ ሩቻን ዝግጅቱ አይጀምርም እንዴ? ከምግብ በኋላ የሚጀመር ይመስለኛል። አልደበረሽም አይደል? አይ እንደውም ደህና ነኝ። ሰርተናል፣ ግን ይገባዋል መሰለኝ። ምን? ቀሚስሽ በጣም ያምራል ነው ያልኩሽ። አመሰግናለሁ። አንተም በጣም አምሮብሃል። እንኪ ልጄ። እጅሽ ይባረክ እማዬ። መልካም ምግብ ይሆንልሽ። እንካ የኔ ልጅ። የኔ ልጅ። አባቴ ሳዲቅ፣ መጀመሪያ የሩዝ ኬክ። መሱት፣ ምግቡን ለምን ከመጨረሻው ጀምረ መብላት ፈለግ? በመደዳው ብላ እንጂ። አይ መጀመሪያ ምግብህን ትበላለህ። ከዛ ከዳቦ ቤት አዲስ የተጋገረ ቂጣ ገዝቼልሃለሁ፣ እሱንም ብላ። መጀመሪያ የሩዝ ኬክ፣ ከዛ ደግሞ ሾርባ፣ ከዛ የሩዝ ኬክ። መሱት፣ ያንተ አበላል ደስ ይላል። አክስቴ ነስሪን ናት የሰራችው። እንደዛ ከሆነ መደዳውን እርሳውና ከፈለግከው ጀምር። ልጄ ስጪው ይብላ። እንካ ብላ ልጄ። ከነዛህት ጋር ሻይ እንጠጣለን አይደል እንዴ ነስሪን ውዴ? ቅድምን በስልክ ነግሬሃለሁ ሳዲቅ። እናንተ ትሄዳላችሁ፣ እኔ ግን አልሄድም። ያንን ሰውዬ ማየት አልፈልግም። እሺ አሁን እኮ ዓላማው እሱን ማግኘት አይደለም። እሱም እኛን ሲያየን ይሄዳል። እንሂድና ነዛህትን አንቺ አናግሪያት፣ አንቺን ትሰማሻለች። እኔን የምትሰማኝ ኖሮማ ይሄ አይፈጠርም ነበር። ነስሪን እባክሽን እንሂድ፣ አንቺን ትወድሻለች። በስርዓቱ ታዋሪያታለሽ። እሺ በነዛህት እኔም ተናድጃለሁ፣ ግን ከባድ ነገር ውስጥ እንዳለች አውቃለሁ። ምን እንደማደርግ ግራ ገብቶኛል። ማለቴ እኔ እንጃ አላውቅም። ሁላችንም አንድ ላይ ስንሆን ታናግርሻለች። እሺ በቃ ወንድሜ ህክመት፣ አንተን ከማስቀይም ለአንተ ስል ሄዳለሁ። ኬክም ሰርቻለሁ፣ እሱንም ይዘን እንሄዳለን። ኬክ ነው ያልሽው? ኬክ
ካለንበት ያለ ሐሳብ እንድንገናኝ ሩቁን እያቀረብ ነው፣ ጊዜን እየቀደም ነው። አገልግሎቱን ከዳር እስከ ዳር እያደረሰ የሚገኘውን አስተማማኙን የሳፋሪኮም ኔትወርክ እንቀላቀል። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። መሱድ ኬክ ይበላል። እሺ ይበላል። እሺ 250 ቢሊዮን ለአቶ አህመት መጥቷል። ከዚህ የሚጨምር ተጫራች አለ? 350 ቢሊዮን 350 ቢሊዮን ከአቶ ሶመር ተሰጥቷል። 500 ቢሊዮን 500 ቢሊዮን ከአቶ ነሂት ተሰጥቷል። ከዚህ የሚጨምር ተጫራች አለ? እንዲህማ በቀላሉ አለቀህም። ሊሸጥ ነው 900 ቢሊዮን 900 ቢሊዮን ከአቶ ሶመር ተሰጥቷል። 1 ትሪሊየን 500 ቢሊዮን ከአቶ ኒሃት 1 ትሪሊየን 500 ቢሊዮን ተሰጥቷል። እንደሚመስለኝ ከሆነ ሁለታችንም ፍላጎታችን አንድ ስለሆነ አንድ ላይ ከሰራን ከዚህ ነገር በቀላሉ መውጣት የምንችል ስለመሰለኝ ነው ላገኘህ የመጣሁት። እኔ ግን ስገምት ያን ያህል ቀላል አልመሰለኝም። ስሜታዊነቱ ደግሞ ትንሽ ቀልብ ይገዛል። ግን ለእኔ የሚሆን ከዚህ ጠንከር ያለ ማረጋገጫ ያስፈልገኛል። ምን አይነት? ወይዘሮ ሩቻል፣ አንቺ እኮ ተፎካካሪ ነሽ። አንድ አይነት ጠረጴዛ ላይ ብንቀመጥ ራሱ ይሄም ያስከፍላል። አታስቢ፣ አንቺ የምትፈልጊውን እርሻ ወስደዋለሁ። ከግዢው ራስሽን ታወጫለሽ። እሺ፣ እስማማለሁ። በጣም ጥሩ። ለሱ ተውለት። እሱ አሸንፍ። እሱ ያሸንፍ ማለት ምን ማለት ነው? በኋላ ከዚህ በጣም በሚረክስ ዋጋ ገዛዋለሁ። ተረጋጋ። የሚጨምር አለ? ሊሸጥ ነው? ተሽጧል። እንካያስ አሁን እያስቸገረን ያለው ችግር የተፈጠረበት ምክንያት ግልጽ ነው። ማናችንም ሰላም የለንም። ግን በፋቲ ምክንያት ከጭቅጭቅ ውጪ ምንም ያተረፍነው ነገር የለንም። ሁላችንም ቁጭ ብለን ስለ ሁሉም ነገር በተረጋጋ መንፈስ ማውራት አለብን። ሁሉም ነገር ተለውጧል እኮ ወንድሜ። ከሂክመት ጋር ረጅም ዓመት በትዳር ቆይተናል። ግን እስከ ዛሬ ተነስ ቁጭ በል ተባብለን እንኳን አናውቅም። ሰሞኑን ሂክመት በጣም ተለውጧል። ነዛት፣ የኔ ውድ ሚስት፣ እስቲ ንገረኝ፣ እኔ ሰው አይደለሁ? የተፈጠረው ነገር ግልጽ ነው። ከመሬት ተነስተን አይደለም እዚህ የደረስነው። እስከ መቼ ነው ዝም የምለው? ልክ ነህ ወንድሜ። ሂክመትና ነዛት መሃል ላይ ናቸው። ግን ይኸውልሽ፣ አንቺን ብትሆኚ ውሸታም ወንድምሽን ሂድ ከዚህ ማለት አልቻልሽም። በሱስ ልክ ነሽ። መሃል ላይ ተጣብቅ ያለው ልጁ ከመጣ ጀምሮ ውሸታም ከሃዲ ምናምን እያልሽኝ ነው። ግን እንደዛ ማለት አትችይም። እና እውነት አይደል እንዴ? ከመጣ ጀምሮ ልክ እንደ ልጅ አቅፈሽ ይዘሽዋል። ማለቴ እንዲሄድ እያደረግሽው አይደለም። ወንድሜን ሂድ ማለት አልችልም። ወንድምሽ ደግሞ ቤቴ ድረስ መጥቶ እኔም ማስፈራራት አይችልም። ባሌንም ቢሆን ብድር እንዲበደር ማስገደድ አይችልም። እኛ እንዲህ እንድንሆን ነው የምትፈልጊው? ቆይ እኔ ገንዘብ ስጡት ብያለሁ? ነስሬን፣ ነዛት፣ እዚህ የመጣ ነው ለመጨቃጨቅ አይደለም። የመጣ ነው ሰላም እንዲወርድ እኮ። አይ ነዛት ሰላም እንዲወርድ አትፈልግም። ከፋቲ ጋር ናት። ግልጽ ነው እኮ። ሂክመት፣ ቆይ በፈጣሪ ለምንድን ነው እኔንም አትረዳኝ? ወንድምን ዝም ብሎ ማባረር ይህን ያህል ቀላል ነገር ነው እንዴ? አንቺ ስህተት መስራት የጀመርሽው ገና ከመጀመሪያው ጀምሮ ነው። እዚህ ቤት ስታስገቢው ነው የተሳሳትሽው። አዎ፣ ሁሌ አንቺ የምታደርጊው ነገር ልክ ነው። እኔ ግን እንደተሳሳትኩ ነው።
ትክክለኛውን መንገድ አላውቅም አይደል ወይዘሮ ነስሪን? ንገሪኛ። እንዴት እንደሱ ልትቻልሽ? መተሽ ቃል በቃል እንዲህ አይደል እንዲህ ያልሽኝ? ምን እያልሽ ነው? እሱ ሌላ ጉዳይ ነው። ግን አንቺ ሁሌም እንደዚህ ነሽ ነስሪን። እኔ ምንም የማውቀው ነገር የለም። እኔ መሀይም ነኝ። ምንም ነገር አልችልም። ምንም አላውቅም። ከ20 ዓመት በፊት የቱርካን ጥርስ ሲወልቅ እንዴት እንዳስለቀሽኝ መቼም አልረሳውም። ወሬውን ወደዛ ከወሰድሽው እኔ እዛን ቀንም ቢሆን ልክ ነበርኩ። ዛሬም ቢሆን ልክ ነኝ። አሁንም ልክ ነኝ። አዎ እኔ መሀይም ምንም የማላውቅ ነኝ አይደል ክብርት መምህርት? ቆይ ሴቶች ምን ሆናችኋል እባካችሁ? ነዛት ያኔ ወንድሜ ወርቅሽን ይዞት ሲሄድ ለዓመታት አላናግሽኝም ነበር አይደል? እሱን ጊዜ ታስታውሻለሽ? አዎ አላዋራውሽም። ፋቲ ወርቁን ይዞት ሲጠፋ እንደዚህ ነበር የተከራከርሽለት። ትዝ ይልሻል አይደለ? ዛሬም እንደዛ እያደረግሽ ነው። ያ ሰውዬ አሁን እያደረገ ያለው ድሮም ያደረገውን ነገር ነው። አንቺም አንድ አይነት ነገር እያደረግሽ ነው። ለምንድን ነው አሁን እንደዚህ የተቀመጥኩት? ተነስ ሳዲቅ ተነስ። ነስሪን ተነስ እንሂድ። መናገር ያለብኝን ተናግሬያለሁ። በጣም ይቅርታ ግን እዚህ መቀመጥ አልችልም። ሳዲቅ ምን ማድረግ እችላለሁ? ምን ማድረግ እችላለሁ? ኡፍ መልካም ልደት ለመሱት፣ መልካም ልደት፣ መልካም ልደት፣ መልካም ልደት ለመሱት። የመሱት ልደት ዛሬ ነው። ልደትህን ማክበር ፈልገ ነበር። እናቴ አክስቴ ጋር ባትሄድ ኖሮ አንድ ላይ ሁላችንም እናከብር ነበር። ግን ዛሬ ከኔ ጋር የምታከብረው። እህቴ ዶንሽ በጣም አመሰግናለሁ። በል ምኞትን ተናገር። ምኞት? እንዲፈጠር የምትፈልገው ደስ የሚል ነገር ተናገር። ደስ የሚል ነገር፣ ደስ የሚል ነገር። በል አጥፎ። ጎበዝ። አሁን ይህን እናንሳው። በል ኬክህን ብላ። እህቴ ዳሪያስ? ዳሪያ የት እንዳለች ፈጣሪ ነው የሚያውቀው። እናቴ በጣም ትናደዳለች። ቆንጆ ነው። በደንብ ብላ። ይህን ቦታ በጣም ወደዋለሁ። የእውነት በጣም ደስ ይላል። ሀካን ስማኝማ፣ በጣም መሸብኝ። አሁን ወደ ቤት እንሂድ። ዛሬ አንቺ ቀን ነው። ደስታችንን እያከበርን ነው። እንሄዳለን። ትንሽ እንቆይ። ስለ ህልምሽ ትንሽ ነገር ንገሪኝ። አዳምጥሻለሁ። የኔ ምስጢራዊ ፍቅረኛ ነይ ነስሪን። አይ ነስሪን ውዴ፣ ለምንድን ነው ስለ ድሮ ታሪክ ያወራሹ? ቆይ እንዴ ሳዲቅ፣ በጣም ታሳፍራለህ። እኔ ነኝ ወሬውን የጀመርኩት። ነዛት ናት ውስጧ ብዙ ነገር ይዛ ኖራ አሁን ሁሉንም ነገር ማውራት የጀመረችው። ለሷ ፋቲ እንዲህ ነው ማለት አይቻልም። ማንም ሰው ስለ ወንድሟ እንዲናገር አትፈቅድም። ነስሪን፣ ነዛት ለፋቲ ምን ልታደርግለት ትችላለች? ሰውየው ሲጀመር እኮ መሀይም ነው። ሰውየው ከቤቲ ስታባረሪው መልሶ የሚገባበት መንገድ ፈልጎ ያገኛል። ሳዲቅ እባክህ ምንም ነገር እንዳትል ለምን። ስለ ወንድምህ ከኔ ጋር አትከራከር። ምን ሆነሃል? ሂክመት ራሱ ከቤት እንደወጣ አታይም እንዴ? አይደለም። ለነዛት እየተከራከርኩላት አይደለም። እሷ በጭራሽ ልክ አይደለችም። ግን ስለ ድሮ ማውራትና መጣላቱ ምንም ትርጉም የለውም ነው እያልኩ ያለው። ማዬ፣ አባዬ ምን እየተከናወነ ነው? ምንም አይደለም ልጄ። በይ ፍጠኝ፣ ወደ ክፍልሽ ሂጂ። ነስሪን፣ ምን እየተፈጠረ ነው? ለምንድን ነው በልጅቷ የምትናደጂው? ነስሪን፣ እሺ እንደተጨናነቅሽ ይገባኛል። አይ ንዴትሽ ለእኔ ይገባኛል፣ ግን ይሄ ነገር ልክ አይደለም። ራስሽንም ሆነ እኛንም እንዲህ ማድረግ የለብሽም። ለሁሉም ነገር መፍትሄ የምናገኘው በማውራት ብቻ ነው ትየለም እንዴ? ግን አሁን አንቺ ምን እየሆንሽ ነው ያለሽው? እሺ ሳዲቅ፣ እሺ ሳዲቅ።
ኦፍ ቆይ እንዳልጨምር ለምን አስቆምሽ? የዚህን ውሻ የደስታ ፊት ለማየት ፈልገሽ ነው እንዴ? እባክህ ትዕግስት ይኑረ እና እኔን እመነኝ። የሆነ የማውቀው አንድ ነገር አለ። አንድ የማውቀው ነገር ቢኖር ራስሽን እያሰቃየሽ እንደሆነ ነው። እኔ አንቺን ብሆን ምኞቴ ለአንድ ሰከንድ እዚያ ለመቆየት ነው። መታጠቢያ ቤት ደርሼ መጣሁ። ሶመር እባክህ እንዲህ አታድርግ። ምን አደረግኩ? ልታስቀናኝ እየሞከርክ ነው። ይሄ የማይገባኝ ይመስልሃል? ተሳስተሻል መሰለኝ። እንደ ገባኝ ቱርካንን እየወደድኳት ነው። እየዋሸኝ ነው። ይህንን የምታደርገው እኔን ለመጉዳት ስለፈለግክ ነው። እየዋሸ ነው። ዝም ብለሽ አትጩሂ። ሶመር ሶመር፣ እባክህ እየለመንኩ ነው። ከዚህ በላይ እኔን ለመጉዳት አትሞክር እባክህ። በጣም ናፍቀኸኛል። እመነኝ፣ ካላንተ መተንፈስ እንኳን እየከበደኝ ነው። ይህን ያህል ቀላል ሆኖልህ ነው? የእውነት ግን በቃ እኔን ረስተኸኝ ነው ማለት ነው? ልጃችንን ተውከው? እኔ ልጄን አልተውኩትም። አሁንም ቢሆን አባቱ ነኝ። የተውኩት አንቺን ነው። ቱርካን፣ እናቴ የት ናት? ወደ ቤት ልንሄድ ነው ብለዋል። እሺ፣ ከፈለግሽ እኛም መሄድ እንችላለን። እሺ። እኔ ልጄን አልተውኩትም። አሁንም ቢሆን አባቱ ነኝ። የተውኩት አንቺን ነው። እንደ ገባኝ ቱርካንን መውደድ ጀምሬያለሁ። ዶክተር ፍጠኑ፣ አምቡላንስ ጥሩ። ዳሪያ? ዶኑሽ ዶኑሽ፣ አንቺ ልጅ ዳሪያ የት ናት? ዳሪያ የት ናት?